Alright guys, እንደምን ዋላችሁ? ደህና ናችሁ ሆይ? እግዚአብሔር ይመስገን. We're doing good. It's a snowy day in New York City. And I'd like to take the time to explain what that French song was about. It was about a man who lost his dad, and አባቱ የሞተበት ተገሎ ነው እና እሱ ደግሞ ያወቀው ካደገ በኋላ ነው። እናቱ ትዋሻው ነበረ። አባቴ የት ነው ሲል ስራ ነው ትለው ነበር። እዛ ምክንያት ካደገ በኋላ በሩዋንዳ በተደረገው ረብሻ ነው የሞተው እና የዘፈነው ስለ አባቱ ነው በፈረንሳይኛ። I thought it was interesting, so that's why I made that video, trying to sing his song, because at the end of the day we are human and we can relate to things, and that's it. ሌላው ነገር ምንድነው? ስለ ዛች ልጅ የሰራሁት ቪዲዮ I'm not satisfied በእንግሊዘኛ ስለሆነ ምናልባት በአማርኛ ባደርገው ኖሮ የተሻለ ውጤት ይኖረዋል። ስለዚህ ያው ምናልባት ያንኑ ቪዲዮ በአማርኛ አድርጌ ለማቅረብ እሞክራለሁ። በተረፈ ሌላው ነገር ማለት የምፈልገው አባታችን ሆይ ስንል የበደሉንን ይቅር እንደምንል እኛ የበደልነውን ይቅር እንዲለን እንልና የበደሉንን ይቅር እንደምንል ደግሞ እንላለን። ያ ቃል በደል ያደረግነው ነው በግዕዝ አበሰለነ ነው። So you think about it, ጥንት አብሶ አበሰለነ አበሰ የሚለው ቃል is being used in our prayers, you know, and ያ ነገር የሚያሳየው ምንድን ነው? የእኛ ይቅርታ ማድረግ የሌላውን ኃጢአት የመሻር ከፍርድ የሚያድን ከሆነ ሁኔታው የሚያሳየው ምንድን ነው? እያንዳንዱ ሰው ባደረገው ኃጢአት እንደሚቀጣ ነው እንጂ ኃጢአት የሚተላለፍ እንዳልሆነ ነው። ቢተላለፍ ኖሮ ይቅርታም ባናደርግለት ምንም ለውጥ አይመጣም። we wouldn't have that power. እኛ ሟቾች ነን እና እግዚአብሔር ግን የሰጠን አንዱ ውል መዋዋል እንግዲህ በለው አባታችን ሆይ ላይ ይቅርታ እንድንደራረግና የኛም በደል የኛም ኃጢአት እንዲሻርልን የሌሎችን ኃጢአት ለሰሩብን እኛ ይቅርታ ካደረግን እሱ ደግሞ የኛን የገዛ ራሳችንን ኃጢአት ይሽርልናል። this is ስምምነት is a contract በአንድ በኩል ስናየው ማለት ነው። ይህ የሚያሳየው እያንዳንዱ ሰው በራሱ ኃጢአት እንደሚፈረድበት እንጂ ቅድም እንዳልኩት
አይ ኃጢአት ከአንድ ትውልድ ወደ አንድ ትውልድ ይወረሳል የሚለው ትክክል እንዳልሆነ ነው እንዲያውም የሚያሳየው ለማለት ነው። ፒስ